የፍጻሜ ዘመን አስተምህሮ ወይም ስካቶሎጂ ብለን ስናጠና የመጀመሪያው የሚቀድመው የቤተ ክርስቲያን ወይም የቅዱሳን መነጠቅ ወይም ራፕቸር። እንግዲህ መነጠቅ የሚለው ቃል በግሪኩ ሃርፌዞ ማለት ሲሆን በእንግሊዘኛው ወይም ወደ እንግሊዘኛ ስናመጣው ራፕቸር የሚል ቋንቋ ማነው ትርጉም ይሰጠናል። ወደ አማርኛ ደግሞ መነጠቅ። እንግዲህ መነጠቅ ሰዋዊ ባልሆነ በመለኮት ችሎታና ኃይል በቅጽበት መሰወር፣ በቅጽበት መሰብሰብና በቅጽበት ደግሞ መወሰድ፣ ከሰው እይታ ውጭ መሆን የሚል ሐሳብ የያዘ ነው። አያችሁ፣ መነጠቅ የሚለው ቋንቋ ሰዋዊ ባልሆነ በመለኮት ኃይልና በመለኮት ችሎታ በቅጽበት መሰወር፣ መሰብሰብ፣ መወሰድ እና ከእይታ ውጭ መሆን የሚል ሐሳብ የያዘ ነው። እንግዲህ መነጠቅ በክርስቶስ አምነው በሥጋ ያንቀላፉ ቅዱሳን የሞተው ሥጋቸው በትንሣኤ የከበረ አካል ሆኖ የሚነሳበትና እኛም ሕያዋን የሆንን ሥጋችን ተለውጦ ይህ የሚሞተው የማይሞተውን፣ ይህ የሚበሰብሰው የማይበሰብሰውን መንፈሳዊ የትንሣኤ አካል የሚለብስበትና ሁላችንም ወደ ተባረከው ተስፋችን ወደ ሆነው ወደ ኢየሱስ ክርስቶስ የምንነጠቅበት የምንሰበሰብበት አሰራር ነው። አባባ እናመሰግንሃለን። ስለዚህ ከፊት ለፊታችን ምን አለ? የተባረከ ተስፋ አለ፣ መነጠቅ አለ። እንነጠቃለን፣ እንወሰዳለን፣ ወይም ደግሞ በሐዋርያው ጳውሎስ ቋንቋ እንሰበሰባለን። ቢኮዝ አገራችን በየት ነው? በሰማይ ነው። በሰማይ ነው፣ በምድር አይደለንም። እኛ በምድር የምንቀር ተስፋችን ሁሉ ምድር ላይ የሆነ አይደለንም። በምድር እንጂ ከምድር አይደለንም እኛ። ስለዚህ አገራችን በሰማይ ነው። ከሰማይ የመጣው ሰማያውያን አድርጎናል። ስለዚህ እርሱ በሚገለጥበት ጊዜ ይህ የሚሞተው ሥጋችን የማይሞተውን፣ የሚበሰብሰው አካላችን የማይበሰብሰውን ተለውጠን እኛ በዚህ ሰዓት ቢመጣ እኛ ሞተን መነሳት የለብንም። ከመቅጽበት ዓይን ከዓይን አንድ እርግብግቢት ማለት ነው ምን እንላለን? እንለወጣለን። የሞቱ በሥጋ የቀበርናቸው ክርስቲያኖችስ እነርሱ ጌታ ኢየሱስ ክርስቶስ መንፈሳቸውን ነፍሳቸውን ይዞ ይመጣል። ከዚያስ መንፈስና ነፍሳቸው የሞተው አካላቸው ይነሳል። በክብር ነው የሚነሳው። የትንሣኤ አካል ሆኖ ነው የሚነሳው። ሙሉ በሙሉ መንፈስና ነፍሳቸው ሙሉ የተለወጠ አካላቸው አንድ ላይ ይሆናል። እኛም አንድ ላይ ሆነን ጌታን ለመቀበል በደመናት በአየር ምን እንላለን? እንነጠቃለን። አባባ እናመሰግን። እንመጣበታለን። እሺ ጥቅሶችን መነጠቅ በብሉይ ኪዳን ዘመን የማይታወቅና ለአዲሱ ኪዳን ቅዱሳን ሁሉ የተገለጠ የጌታ ምስጢርና የምስራች ሲሆን ጌታ ኢየሱስ ቤተ ክርስቲያኑን ወይም ቅዱሳኑን በድንገት ከመቅጽበት ዓይን የሚወስድበት ወደ ራሱ የሚወስድበትና ወደ ራሱ የሚሰበስብበት እውነት ነው። እስኪ ጥቅስ እንመልከት። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ጀምሮ አባባ ጸጋ ጨምርልን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ጀምሮ ሐዋርያው ጳውሎስ መነጠቅ ምስጢር እንደሆነ፣ ስለዚህ እዚህ ቤት ያላችሁ ሁላችሁ ብፁዓን ናችሁ። በዓለም ላይ ያለ በክርስቶስ ያላመነ የትኛውም በጣም ሰፊው ሕዝብ በሙሉ ዛሬ የምንማማረውን ትምህርት አያውቀው። ስለ መነጠቅ ምንም መረጃ የላቸው። ድንገት እንደምንሰወር፣ ድንገት ምድር ላይ እንደምንሰበሰብ፣ ወደ ጌታ እንደምንሄድ የሚያውቁት ነገር የለም። በዓለም ላይ 8 ቢሊዮን ሕዝብ አለ ይባላል። 2 ቢሊዮን አማኝ አለ ተብሎ ይገመታል። ከ8 ቢሊዮኑ 2 ቢሊዮን አማኝ ካለ 6 ቢሊዮኑ የሚያውቀው ነገር የለም። 2 ቢሊዮን ውስጥ ወይም 2 ቢሊዮኑ አማኝ ተብሎ የሚገመተው ውስጥስ ስለመነጠቅ ትክክለኛ መረጃ ያለው ስንቱ ነው? ድንገት የምንሰወርበት፣ ድንገት አሁንም ቢሆን ድንገት እዚህ ቤት የምንሰወርበት፣
ልብስህን ማውለቅ አይጠበቅብህም። ልብሳችን በወንበራችን ላይ እንደተቀመጠ ነው። እኛ ግን የለንም። የምትሄደው በመስኮት በኩል በረህ አይደለም። መዝጊያ በር መስኮት የማይይዘው ድንገት ከመቅጽበት አይን ስንለወጥና ስንቀየር ራሳችንን የምናገኘው በዙፋኑ ላይ የተቀመጠው እግዚአብሔር አብ፣ በዙፋኑ ፊት ለፊት እንደታረደ በግ ሆኖ የቆመው ጌታ ኢየሱስ፣ ደግሞም በዙፋኑ ዙሪያ እንደ እሳት መብራት ሆኖ ያለው መንፈስ ቅዱስ፣ ቀጥሎስ ይህንን ሶስት አካላት ያለውን አንድ አምላክ ቅዱስ 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 እያሉ ሳያርፉ የሚያመልኩት እልፍ አላፍ መላእክቶች ወዳሉበት ወደዚያ ወደሚወደድ ፕሬዘንስ ውስጥ እንገባለን። ዋው እንዴት ደስ ይላል! የበጉ ሰርግ ራት ውስጥ እንገባለን። ታዳሚዎች ነን፣ ወደ በጉ ሰርግ ራት እንገባለን። ስለዚህ እነሆ አንድ ምስጢር እነግራችኋለሁ ይላል ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 ጀምሮ፣ እነሆ አንድ ምስጢር እነግራችኋለሁ። ይህንን ምስጢር የብሉይ ኪዳን ሰዎች ምን አይሉትም? አያውቁትም። ይህንን ምስጢር ያላመኑ ሰዎች አያውቁትም። ይህንን ምስጢር አምነዋል የምትሏቸውም እንኳን ላያስተውሉት ይችላሉ። ግን እግዚአብሔር እዚህ ቤት ሰብስበው ምስጢር እየነገረን ነው። ምስጢር ከነገረህ አንተ ብፁዕ ነህ። እግዚአብሔር ምህረት አድርጎልናል፣ ራርቶልናል ማለት ነው። ስለዚህ እነሆ አንድ ምስጢር እነግራችኋለሁ። ለመስማት ዝግጁ ናችሁ? ሁላችን ምን አንልም? አናንቀላፋም። አንሞት አይደለም። ክርስቲያን ሞቶ የሚቀር አይደለም። ሞቱ ራሱ የክርስቲያን ምንድነው? እንቅልፍ ማንቀላፋት ስለሆነ ምን አለ? ሁላችን ምን አንልም? አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን ምን እንላለን? እንለወጣለን። በድንገት ነው፣ በቅጽበት አይን ነው የምንለወጠው። መለከት ይነፋልና ሙታንን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን፣ ይህም የሚሞተው የማይሞተውን ሊለብስ ይገባልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ምን ይላል? ይፈጸማል። አንደኛ ተሰሎንቄ ላይ ሂዱልኝ። አንድ አይነት ሐሳብ ያዘ ስለሆነ አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። አንዱ ዕውቀት ሊሰጠን ነው። አንቀላፍተው ስላሉቱ ስለቆማችሁት ብቻ አይደለም። አንቀላፍተው በሥጋ ሞተው የተቀበሩ ቅዱሳን አሉ። ስለነርሱ አንድ ዕውቀት እንድንሰጣችሁ እሺ። ቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ከኢየሱስ ጋር ምን ይላቸዋል? ያመጣቸዋል። ምን ማለት ነው? እዚህ ጋር መጥራት ያለበት ነገር አለ። የት ናቸው? ቅዱሳን በሥጋ ሲሞቱ ወይም ሲያንቀላፉ ይሄ ሥጋቸው ወደ መቃብር ውስጥ ይወርዳል፣ ወደ አፈር ይመለሳል። መንፈስና ነፍሳቸው ግን ማን ጋር ነው? ጌታ ጋር ነው። ይዟቸው የሚመጣው ምናቸውን ነው? መንፈሳቸውን ነው። የሞተው አካላቸው ደግሞ ምን ይላል? ይነሳል። ሲነስ በስብሶ የነበረው እንግዲህ እነ ሐዋርያው ጳውሎስ ስንት ዓመት ሆነ? 2000 ዓመት ሆናቸው። መቃብሩ ራሱ ካልተጠበቀ የት እንዳለ የማይታወቅ ስንት ክርስቲያን አለ መሰለህ? የተቃጠሉ ክርስቲያኖች፣ ውቅያኖስ ውስጥ የተጣሉ ክርስቲያኖች። ውቅያኖስ ውስጥ ሲጣሉ እነዚያ ውቅያኖስ ውስጥ የተጣሉትን ደግሞ የበላ አሳ አለ። ያንን እነሱን የበላ አሳን ደግሞ ሌላ አሳ በልቶታል። ከዛ ሞቶ ሳለ ደግሞ ጆፌ አሞራ ነው ምንድነው ደግሞ የሱን ስጋ ይዞት ሄዷል። የት ነው ያለው ያ ወንድማችን? የት ነው? በትንሣኤ አካል ግን ቁርጭምጭሚቱ ሳትቀር ራሱ ተቆጥራ ምን ትላለች? ትመለሳለች። ዮሴፍን ታስታውሳላችሁ? አማኝ ስለሆነ እኔ ሞቼ እሞታለሁ፣ ነገር ግን ከግብጽ በተስፋ ቃሉ መሰረት ሲያወጣችሁ በግብጽ እንዳታስቀሩኝ፣ አጽሜንም ቢሆን ይዛችሁ። ሰውየው በብሉይ ኪዳን እንደዚህ አይነት እምነት ካለው
በክርስቶስ ባለቀ በተፈጸመ ኪዳን ውስጥ ሆነን ያውም ስለ መነጠቅ እያብራራልን ስለ ትንሣኤ እያብራራልን ምንም የሚቀር የአካል ክፍል የለም። ቁርጭምጭሚትህ አትቀርም፣ ጥርስህ አትቀርም፣ ጣትህ አትቀርም። እያንዳንዷ ሂሳብ ተከፍሏል። የኢየሱስ ክርስቶስ የቤዛነት ሥራ አካላችንን ይመለከታል አይደለ? አካላችንን ይመለከታል። ስለዚህ ቁርጭምጭሚትህንም ይመለከታል። የእርሱ ደም በከንቱ አይቀርም ማለት ነው። ስለዚህ አንቀላፍተው ስላሉት እናውቅ ዘንድ ይወዳል። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና። ልብ በሉ፣ ይኸው ሰውኛ ቃል አይደለም። በጌታ ቃል የምንላችሁን ነገር ልብ በሉ። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ሕያዋን ሆነን የሚለው በምድር ላይ እየተመላለስን በሕይወት ያለን እኛ። ሐዋርያው ጳውሎስ ነው እንደዛ የሚለው። ባጭሩ ሐዋርያው ጳውሎስ በዛ ሰዓት ላይ ኢየሱስ ተመልሶ እንደሚመጣ ያምናል። በዛው ሰዓት ላይ እኛ ደግሞ በፍጻሜ ዘመን ጫፍ ላይ ሆነን ደግሞ ይመጣ ይሆን እንላለን። መምጣቱን ረስተን ሌላ ነገር እየተሰባበክን፣ ሰማያዊ መሆናችንን ረስተን ምድራዊውን እያሳደድን ነው። ይመጣል እንነጠቃለን የሚል መዝሙር የለም። ላከኝ ወደ አሜሪካ ላከኝ ወደ አውሮፓ ላከኝ ነው። እሄዳለሁ፣ እነጠቃለሁ፣ ጌታዬን አገኘዋለሁ፣ ከእርሱ ጋር ሆናለሁ፣ ከሚወደኝ ጌታ ጋር አትመጣም ወይ ማራናታ የሚል መዝሙር የለም አሁን ላይ የለም። ምድር ተኮር እንደ ጎባጣ ካህን ምድሩን ብቻ እያሳደድን ነው። ጌታ ለዘመኗ ቤተክርስቲያን ለሁላችንም ወደ ቅዱስ ቃሉ የምንመለስበትን ልቦና ይጨምርልን። ስለዚህ በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን ምን አንልም፣ አንቀድማቸውም። አሁን በዚህ ሰዓት ቢሆን መነጠቅ እኛ ከተነጠቅን በኋላ እነሱ ተነስተው ገና በፕሮሰስ ውስጥ ምናምን አልፈው አይደለም የሚመጡት። አይደለም፣ አንድ ላይ ስለምንነጠቅ እንዲያውም እነርሱ ያንቀላፋው ስጋቸው ምን ይላል? ይነሳል። የሚነሳው በምንድን ነው? በክብር ነው። እኛም ደግሞ እንድንለወጥ ይደረጋል። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ምን ይላሉ? ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና ምን እንላለን? እንነጠቃለን። እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል አልቅሱ ይላል። ተጽናኑ ነው እንጂ የጌታን መምጣት ስታስብ፣ መነጠቅህን ስታስብ የተባረከ ተስፋ ስለሆነ የምትጽናናበት ዝማሬ ይልሃል። በቃ በዚህ ምድር ላይ አንተ ተስፋ ቢስ ሆነ የምትቀር አይደለህም። በምድር ነህ እንጂ ከምድር አይደለህም። እኛስ አገራችን በሰማይ ነው። የተባረከው ተስፋችን ጌታ ኢየሱስ ደግሞ በቶሎ ምን ይላል? ይመጣል። የተስፋን ቃል የሰጠ እርሱ ምን ያለ ነው? የታመነ ነው። ኢየሱስ ይመጣል። ይሄ ቃል የመነጠቅ አስተምህሮ መጽናናትን በልባችን ውስጥ የሚያመጣ መጽናናትን። አባባ ይሁን ሰው ሲሞት ብቻ አይደለም ምን ዘምረው። አንዳንድ መዝሙሮችን እኛ ሕያዋን ሆነንም መዘመር አለብን። መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ዓለም ፍጹም ቤት አይደለም ብለን የምንዘምረው መቃብር አንድ ወንድማችንን በስጋ ያንቀላፋውን ስጋውን ወደ መቃብር ውስጥ ልንሸኝ ስንል የምንዘምረው መዝሙር ብቻ ሳይሆን መድረክ ላይም ቆመን ይሄ መዝሙር መዘመር አለበት። ምናልባት እንግዲህ አላቅም ከገባህ ራሱ ሰርግህም ላይ ብዘምረው ጥሩ። ኧረ ሀብትሽ የራስህን እንደዛ ሳዘምር የራስህን ቀውጠህ እርር በል ጠላቴ ብለህ እውነት አንዳንዴ እንደዚህ አይነት ነገሮች ጥሩ ነው። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። መላእክት ይጠሩኛል ከሰማይ በር ከፍተው
ከእንግዲህ ይህ ዓለም ፍጹም ቤት አይደለም። የምትጓጓለትን ሁሉ እያየ ዲግሪህንም እያየ ልትመረቅ ስትል ይህንን መዝሙር ዘምር። ከእንግዲህ ዓለም ፍጹም ቤት አይደለም። ልታገባ ስትል ሚስትህን ይዘልት ከእንግዲህ ልትወልድ ስትል የሆነ ነገር ከእንግዲህ ዓለም ፖዚሽን ሲሰጥህ፣ ሃሌሉያ። ፖዚሽንማ ወሳኝ ነገር ነው እና እዚሁ ምድር ላይ ነው እንጂ እንዳትል ሁሉም በምድር ላይ ያለው ነገር በሙሉ ከንቱ የከንቱ ከንቱ። ከፀሐይ በታች ያለው ከንቱ ነው ከተባለ ከፀሐይ በላይ የመጣው ኢየሱስ ከሰለሞን የሚበልጠው በዚህ አለ ያለው እርሱ ግን ከንቱ አይደለም። በእርሱ በኩል የተካፈልናቸው ነገሮች ሁሉ ዘላለማዊ ናቸው። ስለዚህ እርስ በርሳችሁ በዚህ ቃል ምን በሉ? በቃ መነጠቅን ከዘመርክ ስለ መነጠቅ ከተማማርን በትምህርቱ ውስጥ ምን አለ? መጽናናት አለ። የስ ትላለህ። ምድራዊ አይደለሁም። በምድር ባይቀናልኝ፣ ስራ ፍለጋ ብንከለከል፣ ነገሮች ሁሉ ባይሞሉ፣ እኔ ተስፋ እንደሌለው እንደሌላ ሰው አይደለሁም። ጌታ ነገሮችን ያስተካክላል፣ ይሞላልኛል። ቢሞላም ባይሞላም ግን የተባረከ ተስፋ ከፊት ለፊት አለኝ። ምን አይነት ተስፋ? የተባረከ ተስፋ። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ለምን? ጌታን በአየር ለመቀበል ከእርሱ ጋር በደመና ስለምንነጠቅ። እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ወደ ምድር አይመጣም። በአካል ወደ ምድር አይመጣም። ዳግም ምጽአትና መነጠቅ የተለያዩ ናቸው። እንመጣበታለን። የዳግም ምጽአትና የመነጠቅ ልዩነት ብለን ማለት ነው። እንመጣበታለን። ዘሴም አድርጎ ነው ብዙ ፕሮቴስታንት ውስጥ ራሱ መነጠቅና ዳግም ምጽአት ተምታቶበታል። ብዙ ሰው መነጠቅን ዳግም ምጽአቱን መነጠቅ ስለሚያደርገው እያለቀሰ ነው በወንበር ውስጥ እየገባ ያኔ ይላችኋል። በቃ ያኔ እሱ በሚመጣበት ጊዜ የፈረደበት 10ቱ ቆነጃጅት አለ። እናንተ ወዳጆቼ ሆይ እዚህ ቤት ያላችሁ ከየትኞቹ ናችሁ? ከብልሆቹ ናችሁ? ከሰነፎቹ ናችሁ? ድንገት ሰነፎቹ ዘይት አልቆባቸው ዘይት ለመግዛት ሄደው ባረፈዱ በዘገዩ ጊዜ ድንገት ንጉሡ እንደመጣ ብልሆቹን ከእርሱ ጋር እንዳስገባና በር እንደተዘጋ ስንቶቻችሁ ይዘጋባችሁ ይሆን? ስንቶቻችሁ? ስለዚህ ንቁ እንዲያደርገን እንዳይዘጋብን ብኩርናውን የሸጠው ማን ነው? ኤሳው። ብኩርናውን የሸጠ ኤሳው እንደገና መልሶ ሲፈልጋት እንዳላገኛት ፍጻሜን አሳምር ጌታ ሆይ ፍጻሜን አሳምርልኝ የሚል መዝሙር ሁሉ መጥቷል። ዶክትሪን የረገጠ የኢየሱስን ደም የሚያክፋፋ መዝሙር ነው። እንዳታዳምጡት። መዝሙርና መንዙማ ላይ ወደ መነጠቅ። ስለዚህ ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን። እንዲሁ ሁልጊዜ ከማን ጋር እንሆናለን? ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። እናመሰግናለን። ስለዚህ መነጠቅ የተባረከ ነገር ነው። ቀጥሎ ፊልጵስዩስ ምዕራፍ 3 ቁጥር 20 ምን ይላል? ፊልጵስዩስ ምዕራፍ 3 እናመሰግናለን። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ አገራችን በሰማይ ነውና። ደስ አይል? ይሄ አሁን ከዚህ ምድር ኮተት ራሱ የሚያላቅቅ ጥቅስ ትላለህ። በቃ እኔ ምን አለኝ? ሀገር አለኝ። ሀገር ካለህ እኮ ባይተዋር አትሆንም እኮ። ከዚህ በኋላ የእግዚአብሔር ቤተሰቦች ናችሁ፣ ባለ ሀገሮች ናችሁ እንጂ ምኖች አይደላችሁም፣ እንግዶችና መጻተኞች አይደለም። እንግዳነትና መጻተኝነት አይሰማህም ሀገር ካለህ። እኛ አገራችን ኢትዮጵያ ነው ይላል። አይደለም። ክርስቲያኖች በዚህ ምድር ላይ ኢትዮጵያ በምትባል ምድር ላይ የሰማያዊው ዓለም አምባሳደር ሆነን ነው ተሹመን ያለ ነው። አምባሳደር በገዛ ሀገሩ አይሾምም፣ በሰው ሀገር ነው የሚሾመው። ስለዚህ ምድር ላይ ኑር፣ ጌታ ያኖርሃል። መኖሪያ ደሞዝህ አይደለም። መኖሪያ ምን ትከለከልበት ነገር አይደለም። መኖሪያ ደሞዝህ አይደለም። እሺ የሚያኖር ማን ነው? ይኸው ማሚ ያለች። የሚያኖር ማን ነው? ማሚዬ ጌታ ኢየሱስ። መኖሪያ የዘላለም አምላክ ነው።
አሰማምሮ ነው አሚያ እንደገና ህይወት ይቀጥልልሃል። ይኸው ሕያው ምስክርት ህይወት የተቀጠለላት ከሞተችበት ያስነሳት እንደገና ያቆማት የሞትን ሽታ አስወግዶ በእድሜዋ ላይ ቀን ጨምሮ ዓለምልሞ ነው የሚያኖራት። ዓለምልሞ ነው የሚያኖራት። ደሞዝ አያኖርህም። ደሞዝ ዋስትና ሊሆን አይችልም። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታችን ኢየሱስ ክርስቶስን ምን እንላለን? እንጠባበቃለን። እዚህ ቦታ ላይ አንድ ነገር ተጠቅሟል። ከዚያ የሚመጣ ምን? ከዚያ የሚመጣ መድኃኒት። ለምን መድኃኒት አለው? ከዚያ የሚመጣ ንጉሥ፣ ከዚያ የሚመጣ ጌታ፣ ከዚያ የሚመጣ ቢለው ምን አለበት? መድኃኒት ካለ ደህንነቱን የሚጎናጸፍ ክፍል አለን ማለት ነው። ኦኬ፣ የሚድን ክፍል አለ በዛ ሰዓት። ምናችን ነው እሱ? ስጋችን ነው። ምን ይላል? እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ካለ በኋላ እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለዋል፣ ይለውጠዋል። አልቲሜት ግሎሪፊኬሽን ውስጥ እንገባለን። በመንፈስ በነፍስ በስጋ ሙሉ የሆነ የቤዛዎቱ ሥራ ሁለንተናችንን የሚመለከት ስለሆነ አልቲሜት ግሎሪፊኬሽን ውስጥ ያን ጊዜ መነጠቅ ምን ይላል? ይፈጸማል ማለት ነው። ኦኬ። ስለዚህ መነጠቅ በጥቅሶቹ ይህንን ይመስላል። መነጠቅ ለቤተ ክርስቲያን ምንድን ነው? መነጠቅ ለቤተ ክርስቲያን ቢኮዝ ስለመነጠቅ እየተማማሩ እያለቀሱ ስለሆነ ስለመነጠቅ እየተማማረ ሰው ወንበር ስር ገብቶ ማረን ማረን ይላል። ስለመነጠቅ እየተማማረ ሰው እግዚአብሔር ሆይ ከአምስቱ ሰነፎች እንዳታደርገን እባክህ እያለ እሪ ይላል። ያን ጊዜ ሲመጣ እያለ ያ ሰባኪ በወፍራም ድምፁ የጌታ ኢየሱስ ክርስቶስን መምጣት ወይም የቤተ ክርስቲያንን መነጠቅ ቅዱሳንን ሰብስቦ ያላቅሳል። መነጠቅ ለቤተ ክርስቲያን እውነት ተሰብስበን የምንላቀስበት ነገር ነው። መነጠቅ ለቤተ ክርስቲያን አስፈሪ ነገር ነው። መነጠቅ ለቤተ ክርስቲያን ወዮ ወዮ እያስባለ ደረትን የሚያስደቃ ነው። ፈጽሞ መነጠቅን ስታስብ ደስታ ውስጥ ነው የምትገባው። በሌላ ቋንቋ ባሏን በናፍቆት የምትጠባበቅ ሙሽሪት ድንገት ነው እንዴ ባሏ የሚመጣባት? አይደለም። ይሄኛው እኮ ተፈጥሮ እንኳን አያስተምራችሁም ብሏል እኮ። እኔ ላገባ ባልኩበት ሰዓት ላይ የሰርጌ ቀን ላይ እኔ አይደለሁም እየደወልኩኝ እንትን እምለው፣ እሷ ናት የምትደውለው። አትመጣም ወይ እየጠበቅናችሁ አይደለም እንዴ? ኮንፊደንሷን ተመልከት። ምኔ ነው ብላ ነው የሚያገባኝ ባሌ ነው። እሺ እየመጣው ነው በስነ ስርዓት ጠብቂኝ ብል ወይኔ የሚል መዘፈን ነው መዝሙር ትዘምራለች። ከሚዜዎቿ ሆና እያለቀሰች ነው እንደማገኛት ፈጽሞ እየመጣው ነው ትንሽ እኮ በቃ መንገዱ ትንሽ ትራፊክ እኮ ቢዚ ሆኖብን ነው እየመጣ እንደ አፍጥነው እንጂ ቶሎ ብል እንጂ። ናፍቆቷ ምንድነው? ከኔ ጋር መሆን ነው። ከኔ ጋር መሆን ዘንሄድ እየተዘመረ እየተለቀሰ አይደለም፣ እየተዘመረ ነው፣ እልል እየተባለ ነው፣ እርሷም እያሸበሸበች ነው። ወንበር ስር ገብታ ደረቷን እየደቃች አላገኘኋትም ሚስቴ። እኔ ባቅሜ በትዳሬ የክርስቶስና የቤተ ክርስቲያን ጋብቻ እንደዚህ ከሆነ መገለጫው እውነተኛው ኢየሱስ ሳናው የወደድነው ኢየሱስ ቤተ ክርስቲያን እኛ ሁላችን በሌለንበት ሳናማክረው ካለበት ከፍታ ወርዶ ስለ ኃጢአታችንና ስለ በደላችን በፍቅር ከሞተልን ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ እኛ ሳናማክረው በኃጢአታችንና በበደላችን ሞታን ሆነን ሳለን ከፊት ለፊታችን በኃጢአታችን የመለኮት ቁጣ የሚጠብቀን ተስፋ ቢስ ፍጥረቶች በነበርንበት ጊዜ እርሱ ግን ከወደደን ከትልቅ ፍቅሩ የተነሳ እኛን ወደ ኋላ አስቀርቶ በእኛ የሚመጣውን ቁጣ ሁሉ እያለቀሰ ወሰደልን። ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በለቅሶ ውስጥ አለፈ።
በሐዘን ውስጥ አለፈ፣ በግርፋት ውስጥ አለፈ። በልብሱን ገፈፉት። መስቀል መሸከም አቅቶት በየቦታው ይወድቅ ነበረ። ከ3 ሰዓት ጀምሮ እስከ 9 ሰዓት ድረስ ለ6 ሰዓታት መስቀል ላይ ተሰፍቶ ነበር። ያነባ ይጮህ ነበር። ጉልበቱ እንደገል ደረቀ። ምላሱ ከትናጋው ጋር ተጣጋ። ጎኑን በጦር ወግተውታል። ይህንን ሁሉ የሆነው አንተ አማክረኸው ነው አይደለም። በሌለንበት የኛን ነገር ጨረሰ። ምንድነው እንዲያደረገህ ብላችሁ ብትጠይቁት አንድ ነገር ነው የሚላችሁ። ለእናንተ ያለኝ ፍቅር፣ በሁኔታ ላይ ያልተመሰረተች መውደድ ዋጋ እንድከፍል አደረገኝ። ይህንን ኢየሱስን ደግሞ እርሱ አስቀድሞ ወዶናልና እኛ ምን እንለዋለን? እንወደዋለን። ፍቅር ቀድማ ከማን ዘንድ ናት? ከእርሱ ዘንድ ናት። ቀጥሎ ደግሞ በጣም ሁሌም የሚገርመኝ ቃል ምን እንደሆነ ታውቃላችሁ? ሳታዩት ምን ትሉታላችሁ? በቃ ሳይታይ የሚወደድ ኢየሱስ ብቻ ነው። በምድር ላይ ማንንም አይተ ገምግመ አበላልጠ ነው የምትወደው። ኢየሱስ ግን ሳይታይ የሚወደድ። እኔ አንዳንዴ ጌታ ሆይ ሳናይህ እንደዚህ ከወደድን ስንገናኝ ምን እንደምንሆን አናቅም። ዋው! ስሙ የተባረከ ይሁን። ስሙ የተባረከ ይሁን። ስለዚህ እንደዚህ አይነት ለክርስቶስ ኢየሱስ እንደ አንዲት ንጽሕት ድንግል ሴት አጭቻቸዋለሁ እንዳለ ሐዋርያው ጳውሎስ። አሁን ክርስቶስና ቤተክርስቲያን እጮኝነት ላይ ነው ያሉት። የበጉ ሰርግ ራት ከፊት ለፊት አለ። በመነጠቅ ነው ያ ነገር የሚሆነው። ስለዚህ እንደ ሙሽሮች እንደሚጋቡ ሙሽሮች ባሏን በናፍቆት እንደምትጠባበቅ ሙሽራ ናት ቤተክርስቲያን። ደስ ይበለን የበጉ ሰርግ ስለደረሰ። ሚስቱም ንስሐ እየገባች ደረቷን እየደቃች ስለሆነ ይላል እንዴ? አይልም። ሚስቱም ራሷን ስላዘጋጀች። ማን ነው ሜካፕ የሚያደርጋት? መንፈስ ቅዱስ በቃሉ ውሃ ለክርስቶስ ለሙሽራው ሙሽሪትን ምን እያለ ነው? እያዘጋጀ ነው። ሜካፕ እያደረጋት ነው። እያስዋባት ነው። እየቀነደባት ነው። በደንብ እያሰማመራት ነው። የፊት መጨማደዷን በቃሉ ውሃ እያጠበላት ነው። ስሙ የተባረከ ይሁን። ከዚያስ ቤተ ክርስቲያን ባሏን በናፍቆት የምትጠባበቅ ምንድናት? ሙሽሪት ነች። እርሱ ደግሞ ሙሽራው ደግሞ እርሷን ለማግኘት ከእርሷ ይልቅ የሚናፍቅ ስለዚህ የጌታ ኢየሱስ ክርስቶስ ለቅዱሳኑ የሆነ መምጣት ወይም የቤተ ክርስቲያን መነጠቅ ለቤተ ክርስቲያን አስፈሪ፣ አሳዛኝ፣ ወዮታ ያለበት ዜና አይደለም። ሁልጊዜም ስለመነጠቅ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያኑ በሆነው መምጣት በምድር ወደ ምድር በማይመጣበት አየር ላይ ወረድ በሚልበት እኛም በምንነጠቅበት መነጠቅ በዚህ ውስጥ ፈጽሞ ሐዘን የለም። ፈጽሞ ልብን ደረትን መድቃት የሚባል ነገር የለም። ማንን መሰለ ልታገኘው የምትሄደው? የምትነጠቀው ወደ ማን ነው? ወደ ኢየሱስ ነው። ለምንድነው ያምታቱባቸው ብዙዎቹ? መነጠቅ ላይ መነጠቅንና ዳግም ምጽአትን ስለማይለዩ 10ቱ ቆነጃጅቶችን ቸርች ላይ ይሰብካሉ። ሲጀመር 10ቱ ቆነጃጅቶች ቸርች ላይ መሰበክ አለበት እንዴ? ሳታውቁ ብዙ ነገር እያጠፋችሁ ነው። ስለዚህ ቤተ ክርስቲያን ባሏን በናፍቆት የምትጠባበቅ ምንድናት? ሙሽሪት ናት። ሙሽሪት ራሱ ያንቀን እንዴ ዝም ብላ ያልሆነ ልብስ ለብሳ በየሰፈሩ ራሱ መጓዝ ይፈቀድላታል? አይፈቀድላትም። በዛን ቀን እኮ እሷ ሪስፔክትድ ናት። ቀኑ እኮ የሷ ነው። በቃ ቀኑ እኮ የሷ ነው። ሽርጉድ የሚለው እኮ አጃቢው ሁሉ እኮ በሷ ምክንያት ነው። ያላላባትን እኮ ነው የሚጠርጉላት መተው፣ ያለ ሶፍት ይዘው መተው ለካሜራ ማለት ነው። በቃ እሷ በዛ ሰዓት ላይ ቁጭ ማንን ነው የምትጠብቀው? ይሄ አያስተምረንም እንጂ ዘይትን ለመግዛት እየተጠላለፈች ቬሏ እየተጠላለፋት የምትሮጥ ናት አይደለች። ስለዚህ ስለመነጠቅ ቤተ ክርስቲያን ውስጥ ስለመነጠቅና ስለ ዳግም ምጽአት የተምታታ ነገር ስላለ መጥራት አለበት። ስለዚህ መነጠቅ ለቤተ ክርስቲያን ታዲያ ምንድነው ስንል፣ መነጠቅ ለቤተ ክርስቲያን አንደኛ የተባረከ ተስፋዋን የተባረከ ተስፋ። በምድር ላይ ብዙ ተስፋ አለ። የተባረከ ተስፋ ነው በምድር ላይ። ኦኬ፣ አሁን እየተማራችሁ ያላችሁ የመጀመሪያ ዲግሪያችሁን እየተማራችሁ ያላችሁ ተስፋችሁ ምንድነው? ትምህርታችሁ መጨረስና መመረቅ። በቃ ከዛ በኋላ ተስፋ ታቆማላችሁ እንዴ? አያቆምም። ከተመረቃችሁ በኋላ ተስፋችሁ ምን ይሆናል? ስራ ፈልጎ ማግኘት። ከዛ ስራ ፈልጋችሁ ካገኛችሁ በኋላ
ሚስት ወይም ባል ማግባት። እሺ አገባችሁ፣ ትዳር ማለት ነው። ትዳር አሁንም የተባረከ ተስፋ አይደለም፣ ተስፋ ነው። እሺ ቀጥሎስ ካገባችሁ በኋላ ደግሞ ልጅ የሚባል ተስፋ አለ። ልጅ ከመጣ ደግሞ እያለ ቤት መስራት እያለ ተስፋ። እነዚህ ሁሉ ምንድናቸው? በምድር ላይ ተስፋ ናቸው። አንዳቸውም የተባረከ ተስፋ አይደሉም። እኛ ግን ከፊት ለፊት ምን አለን? የተባረከ ተስፋ። ከተባረከ ተስፋዋ ጋር የምትገናኝበት ነው መነጠቅ። መነጠቅ ለቤተ ክርስቲያን ከተባረከ ተስፋዋ ከኢየሱስ ክርስቶስ ጋር ከውዷ ጋር የምትገናኝበት ነው። ቲቶ ጥቅስ ያስፈልገናል። 2:13 ላይ ከጸጋው ጋር በተገናኘ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ይልና የተባረከውን ተስፋችንን ተመልከቱ። የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። ስለዚህ ከፊት ለፊት ምን አላት ቤተ ክርስቲያን? የተባረከ የሚገለጥ የተባረከ ተስፋ አላት። ያ የተባረከ ተስፋ ደግሞ ግዑዝ አይደለም፣ ፐርሰን ነው። ማን ነው እርሱ? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ከጌታ ከኢየሱስ ክርስቶስ ከተባረከው ተስፋችን ጋር የምንገናኝበት ነው። በመቀጠል መነጠቅ ለቤተ ክርስቲያን ከመከራው ዘመን የምታመልጥበት አሰራር ነው። ከጥፋት በመከራ ዘመን ከሚመጣው ጥፋት የምታመልጥበት አሰራር ነው። ስለዚህ የመከራው ዘመን ፈጽሞ ቤተ ክርስቲያንን የሚመለከት አይደለም። እንመጣበታለን። ጥቅስ ያስፈልገናል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ዋው ከቁጥር 9 ጀምር። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን። ልብ በሉ፣ ከሚመጣው ቁጣ የሚለው ከዘላለም ጥፋት አይደል። ከዘላለም ጥፋትማ በመስቀሉ ስራ አድኖሃል። ከዘላለም ጥፋትማ በመስቀሉ የቤዛነት ስራ አምልጠናል። ግን ከፊት ለፊት የሚመጣ የመከራው ዘመን ደግሞ ጥፋት አለ። ከሚመጣው ቁጣ ያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ምን ይላሉ? ይናገራሉ። ይህንኑ ሐሳብ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 9 ላይ እዚሁ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 10 ቁጥር 9 እግዚአብሔር ለቁጣ አልመረጠንምና። እዚህ ላይ ያለው ቁጣም ደግሞ የዘላለም ጥፋቱ ሳይሆን በዋናነት የመከራው ዘመን ጥፋት፣ የመከራው ዘመን ቁጣ ነው። እግዚአብሔር ለቁጣ ምን አላለንም? አልመረጠንም። አንተ ወንድሜ ብፁዕ ነህ፣ አንቺ እህቴ ብጽዕት ነሽ። እግዚአብሔር ለምን አልመረጠንም? ለቁጣ አልመረጠንም። እና ለምንድን ነው የመረጠን? በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ከሚመጣው እንኳን ከመከራው ዘመን ጥፋት ምን እንላለን? በክርስቶስ እንድናለን፣ እናመልጣለን፣ በመነጠቅ ማለት ነው። ስለዚህ መነጠቅ ለቤተ ክርስቲያን ከመከራው ዘመን የምታመልጥበት አሰራር ነው። ከ7ቱ ዓመት የመከራ ዘመን አንድ የተስፋ ቃል ራእይ ምዕራፍ 3 ቁጥር 10 ላይ ጌታ ኢየሱስ ክርስቶስም እንዲህ ብሏል። ራእይ ምዕራፍ 3 ቁጥር 10 ከፊላደልፊያ ቤተክርስቲያን ጋር በተያያዘ የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት ምን እልሃለሁ? እጠብቅሃለሁ። አባባ እናመሰግንሃለን። ፈጽሞ የመከራው ዘመን እኛን የሚመለከት አይደለም። እንመጣበታለን በደንብ እሱንም ስለመመልከት ስለሚያስፈልግ። ቀጥሎ ሶስተኛ መነጠቅ ለቤተ ክርስቲያን ወደ በጉ ሰርግ ራት የምትታደምበት አሰራር ነው። መነጠቅ ቤተ ክርስቲያን ወደ በጉ ሰርግ ራት የምትገባበት። ለምሳሌ በዚህ ሰዓት መነጠቅ ቢሆን
መነጠቅ ቢሆን በዓለም ላይ ያለ ወደ 2 ቢሊዮን አማኝ አለ ተብሎ ይታመናል። 2 ቢሊዮን አማኝ ባንዴ ሲጠፋ ምንድነው የሚከሰተው? በዚህ ሰዓት ብንሰወር፣ በዚህ ሰዓት ብንጠፋ ምላችሁ ከኢትዮጵያ ጠፍተን ሱዳን ስንገባ አይደለም። ኦኬ ድንገት ምድር ላይ ስንሰወር፣ ስንሰበሰብ ወደ ጌታ መነጠቅ ሲሆን ወንድሞቼ እህቶቼ ጌጣጌጣችሁ ሁሉ አብሮ አይነጠቅም። የጆሮ ጌጥሽ አብሮ አይነጠቅም። አንገትሽ ላይ ያለው ሐብል አብሮ አይነጠቅም። ልብስ ምን አብሮ አይነጠቅም። እዚሁ ላይ ባላችሁበት ወንበር ልብሳችሁ ይቀራል። እናንተ ከውስጥ ወጣችሁ ትሄዳላችሁ። ምን አይነት ደስ የሚል ነው! በዚህ ሰዓት በዓለም ላይ ስንት አማኝ አለ! በዚህ ሰዓት አውሮፓና አሜሪካ ላይ አውሮፕላን የሚያበሩ ወንድሞቻችን አማኞች ብዙ ናቸው። አውሮፕላን የሚያበሩ አውሮፕላኑን መነጠቅ ቢሆን አውሮፕላኑን ጌታ ሆይ ቆይ አሳርፍ የመጣው ነው የሚሉት። እንደዛ ነው የሚሆነው አይደለም። እነርሱ የሉም። አውሮፕላኑ ምንድነው የሚሆነው? አውሮፕላን ላይ የተሳፈሩ ሌሎች አማኞች ካሉ የተባረከ ድል ነው። እነርሱም የሉም። ከካፒቴኖቹ ጋር ተነጥቀዋል። ያ አውሮፕላን ውቅያኖስ ውስጥ ነው የሚወድቀው ያላመኑትን ሁሉ ይዞ። ያ አውሮፕላን ከተማ ላይ ነው የሚከሰከሰው። በቀን ስንት ሺህ በረራ እንዳለ ታውቃላችሁ? ስንት ሺህ በረራ እንዳለ። ያ ሁሉ በረራ ላይ አማኞች ወንድሞቻችን የሚያበሩት አውሮፕላን አለ። ካፒቴን ወንድሞቻችን አሉ፣ ካፒቴን እህቶቻችን አሉ። በረራ ላይ ከሆኑ መነጠቅ ከሆነ ከሌሎች አማኞች ጋር አብረው ይነጠቃሉ። እነሱ በዛው ነው የሚሄዱት ወደ ምድር ሳይወርዱ። ያ አውሮፕላን ምንድነው የሚሆነው? በምድር ላይ ታላቅ ኪዮስ ይፈጠራል። ዋይታ ነው የሚሆነው፣ ኪዮስ ነው የሚሆነው። ክርስቲያኖች እየጠፉ ነው። ክርስቲያኖች ወዴት እየሄዱ እንደሆነ አይታወቅም። ግራ የሚያጋባ ነገር ነው። እስኪ እንትና ጋር ደውል፣ እስኪ እንትና እሷ ኢየሱስ ስትል ሰምቻታለሁ፣ እሷ መናፍቅ የሆነች መስሎኛል፣ በሰሙን እስኪ ደውል። ስልኳ ይጠራል፣ እህታችን የለችም። እስኪ እንትና ጋር ሀብትሽ ጋር ደውል፣ እስኪ ሀብትሽ ስልኩን አያነሳም። ያንቀን ስልክ አያነሳም። ተነጥቀናል፣ ተሰውረናል። ምንድነው የሚከሰተው? ያላመኑ ቤተሰቦቻችን ምንድነው የሚሆኑት? ያላመኑ ቤተሰቦቻችን ድንገት ስንጠፋባቸው፣ ስንሰወርባቸው እቺ ምድር ምንድነው የምትሆነው? ድንገት ስንጠፋ፣ ድንገት መነጠቅ ሲሆን አስበንበት አይደለም፣ ከመቅጽበት አይን ነው የሚሆነው። ነገር ግን ወክ እየበሉ ጓደኞቻቸው የሉም። መስሪያ ቤት ላይ ተሰብስበው እየተጫወቱ ወይም ምሳ ሰዓት ላይ ምግብ እየበሉ አማኝ ወንድማችን ድንገት ይጠፋባቸዋል። ወንበሩ ባዶ፣ ልብሱ ብቻ አብሮ ሲቀመጥ ያዩታል። እሺ ብለህ ከዛ በኋላ ምግቡ ራሱ ይበላልሃል። ወዲያው ጩኸት አትጀምርም። ብዙ ሰዎች አእምሯቸው ራሱ ኖርማል ይሆናል። ፈጽሞ አካላዊ ቀውስ፣ ስነ ልቦናዊ ቀውስ፣ በምድር ላይ በጣም ከባድ የሆነ ቀውስ ነው የሚከሰተው። እሱን ኢየሱስ ምን አለው? የምጣር መጀመሪያ አለው። አማኞች ሁላችን ስንጠፋ፣ ድንገት ስንሰወር። ስለዚህ መነጠቅ ቢሆን እንዴት ነው የሚሆነው? አሁን እንዳልነው ከዚህም በላይ ነው የሚሆነው። ማብራራት አይቻልም። ድንገት ነው የምንጠፋው፣ ድንገት ነው የምንሰወረው። ዋው! እኛ የበጉ ሰርግ ራት ወደ ደስታ ወደ ሐሴት ውስጥ ስንገባ ይች ምድር ወደ 7 ዓመት የመከራ ለቅሶ ውስጥ ትገባለች። እኛ ወደ ደስታ፣ እርሷ ወደ ለቅሶ፣ እኛ ወደ ክብር፣ እርሷ ወደ ውርደት ውስጥ ትገባለች። ያን ጊዜ በቃ ሐሰተኛው መሲህ ይነሳል፣ ብዙዎችን ያስታል። የ7 ዓመት መከራ የሚለውን ስናጠናበት እንመጣለን። ኔክስት ላይ በደንብ እንቀጥላለን። እስከዛ ድረስ ከተነጠቅን ደግሞ ላይ ሄደን እንቀጥላለን። አንቀጥልም፣ ከላይ ወደ ሙሉ ዕውቀት ውስጥ ነው የምንገባው። አባ ስለረዳሃን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። ጸጋ ይብዛላችሁ። በሰላም